በጣም አስደንጋጭና በጣም አሳዛኝ የሆነ ድንገት ሞት ነው። በዚህ ልክ እናቷ እንደዛ ስትወዳት እንደዛ ሲሆኑ በድንገት እናትን ማጣት በጣም ከባድ ነው። ለማንም እናት ናት። በቃ ሌላ ሰው ይሄዳል ይመጣል፣ ልጅም ይወለዳል፣ ባል ቢሄድ ባል ይመጣል። እናት ግን ብትሄድ እሷ የሚተካል ሰው የለም። ሀና አላህ ያጽናሽ። መቼም አንዳንድ የምትወዱ ሰው እናትን ያክል አላህ ኢርሃምሽ አለመባሉ ያማል። በጣም ነው የሚያማው። ስለዚህ ሀና አላህ ያጽናሽ፣ ፈጣሪ ያጽናሽ። እንጃ እናትሽን በእናት በምንም የምትተካው ነገር የለም። ዋናው በምን መሞታቸውን መታወቅ ነው። አንዳንዴ ሳታውቁት ዝም ብሎ በደፈናው የሚያም ነገር አለ። ዛሬ ሀና እናቷ በምን ምክንያት እንደሞተች ይፋ ተደርጓል፣ ታውቋል። ብቻ መጨረሻችን ያሳምርልን። በጣም በአሁን ሰዓት ሶሻል ሚዲያ በጣም ዘግናኝ የሆኑ ነገራቶች ነው የምንሰማው። ምንም ያስደስት ነገር የለም። ምንም ይሄ ያስደስታል ብላችሁ የሆነ የምሰሙት ነገር የለም። በቃ ክዴ ታረደ፣ ክዴ ሞተ፣ ክዴ እንደዚህ ሆነ። ብስሚላ እኔ በጣም ነው የጨነቀኝ ሰሞኑ፣ በጣም ነው የጨነቀኝ። በቃ ሶሻል ሚዲያ እንዳልጠቀም ነው ራሴን በጣም የተፈታተነኝ። ግን ሁላችንም እንሄዳለን፣ ማናችንም አንቀርም። ያው እናት አይደል ደግሞ በሚዲያ ስለምናውቃቸው ነው መሰለኝ በዚህ ልክ ስፍስፍ ያልነው እንጂ ሰው አይሞትም ማለት አይደለም። ብዙ ሰው ይሞታል። ለማንም ሞት አይቀርም። ሁላችንም በየተራችን እንሄዳለን። በየተራችን ወደ ፈጣሪያችን እንጠጋለን። እንደዚህ ሞልቶ ማይሞላ ዱንያ 1000 ዓመት የምንኖር ይመስላል። ራሳችን ተባልተን እንሞታለን። ሃይማኖትን እንሳደባለን፣ ዘርን እንለያለን። በቃ ሰው በመሆኑ ብቻ ተዋደን ተፋቅረን ለምንድን ነው ማንኖሩ? ለምን? አሁን እናት በጉብዝናቸው ነው የምናውቃቸው ነበረው። ጀግና እናት ናቸው። ጀግና እናት ግን ምን ዋጋ አለው? ማንም ጀግና ሆነ ዳይ ሆነ ውስታዝም ሆነ ምን ሆነ ሁላችንም እንሄዳለን። ግን ስንሄድ ድረስ ጥሩ ስራ እንስራ። በጣም የሚያሳዝን ነገር ነው። መላም ቤተሰቦች አላህ መጽናናቱ ይስጣችሁ። ግን ትንሽ የሚያመው አላህ አላህ ምንድን ነው ጀነተ ፍርዶስ ሲወፍቅሽ ወይም ወሬውን ጠፋብኝ። ላይ ርሃምሽ የማይባለው ነገር በጣም ነው የሚያመው ውድ ቤተሰቦች። ስለዚህ የሀናም ልጆች ደግሞ አያታቸው በጣም ነው የሚወዱት ተነበረው። እንግዲህ ሁላቸውም ፈጣሪ ያጽናናችሁ። ሌላ የሚባል ነገር የለም። ጥሩ ነገር እንስራ። በቃ ምንም አትበሏት። ሰሞኑ በሚዲያ ደግሞ በጣም ስሟ የጠፋ ነበር። በእርግጥ በሰራችሁም ስራ ነው፣ ግን ቢሆንም በቃ ተዋት። ምንም ነገር አትናገሩ። እናት ለአንድ ሰው እናት አይደለም፣ የሁሉም ሰው እናት ናት። በቃ እኔ እናትን የሚነካ ሰው እኔ አይመቸኝም፣ አልወድም። እና ማናችንም አንቀርም። ስንሄድ ድረስ ደግሞ ክፉ ነገር አንስራ፣ ክፉ ነገር አንናገር። ምላስ አጥንት የላትም አጥንትን ትሰብራለች ይባላል። ተው፣ መጠንቀቅ አለባችን። ሁላችንም በየተራችን እንሄዳለን። የሀና እናት በጣም ስለሚወደዱ ሚዲያ ላይ ስለሚታወቁ ጥሩም እናት ነበሩ። በቃ አነጋገራቸው፣ ሁሉ ነገራቸው ደስ የሚል እናት ነበሩ። ግን ምን ዋጋ አለው? እኛ አላህን ፈጥረን ወደ እሱም ሀጆች ነን። እስከዛ ግን አንባላ፣ ራስ በራሳችን አንባላ። ተዋደን ተፋቅረን በተቻለ አቅም እንኑር። መዋደድም እንኳን መፋቀር ማንችል ከሆነ በቃ ዝም እንበል። በቃ ሰውን በምላስ በንግግር አናስከፋ። እና ለማንኛውም ውድ ቤተሰቦች እኔ በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። ለምን እንደሆነ አላቅም። ሞት እንዳለ አውቃለሁ። አይኖ ተሸክመነው ነው የምንዞረው። ግን በጣም ደንግጬ ያለው አንዳንዴ እኖራለሁ ብላችሁ ትተርፋላችሁ። አመት ባል ቀርቡ ለአመት ባል ሲደፉ ነው መጨረሻው። አመት ባሉ ወር በቀረው ወይስ 3 በቀረው ሰዓት እንደዚህ አይነት ድንገት ሞት መስማት፣ የእናትም ሞት መስማት በጣም ነው የሚከብደው። መላ ቤተሰቦች ፈጣሪ ያጽናናችሁ። የሀና እናት የምትወዱም እንደዛ እወዳችኋለሁ። እኔ በጣም ነው ያዘንኩት። ባይ ባይ።